እኔ ይገርማል በጣም አትራፊ የሆነ የብዙ ሰዎችን ህይወት የሚለው ብዙ ሰዎችን የሚቀጥር ምናምን ሐሳብ አለኝ ግን I have no money ገንዘብ የሌለው ሰው ሱፐርማርኬት እንዲከፍት ካስፈለገ በመክፈትና በዛሬ መካከል የሚሰራ የሆነ ነገር አለ አብዛኛው ሰው እግር ወደ አመጣው ነው የሚሄደው ዝም ብሏል ራንደም ህይወት ነው የሚኖረው ብዙ ሰው ሁሉን ነገር ጨርሳችሁ ገንዘብ የግድ የሚያስፈልግበት ቦታ ላይ ሲደርሱ ገንዘብ ካለበት ቦታ ይመጣል ቢዝነስ መጀመር ፈልግ ነበር ግን ከምትሉ ወይ ጀምሩ ወይ አትጀምሩ ይውላችሁ ማሰብ ጥሩ ነው ግን አለማሰብ ደግሞ በጣም ጥሩ ሰው ጊዜ ተሰጥቶት 1000 ዓመት በተከታታይ ቢያስብ ውጤት ማምጣት አይችልም ከነገ ጧት ጀምሮ ገንዘብ ኪሱ ውስጥ ቢገባ የሚጀመርና ውጤት የሚያመጣ ትርፍ የሚያመጣ ነገር እጁ ላይ ያለው ሰው ገንዘብ ማግኘት የሚችልባቸው መንገዶች በጣም ብዙ ናቸው ምን ማሳካት እንደሚፈልጉ አያውቁም ብዙ ሰዎች ይሄን መጀመሪያ ያየሁት የት ነው በራሴ ላይ ነው ከዛ በኋላ የራሴን ካረጋገጥኩ በኋላ ሌሎች ሰዎችን መሰለልና ማወቅ ሞከርኩ ሰው እንዴት ነው የሚኖረው ምንድነው ማሳካት የሚፈልገው ሪሊ የዛሬ 5 እና 10 ዓመት የት መድረስ እንደሚፈልግ ቁልጭ አድርጎ ባንድ አረፍተ ነገር ማስቀመጥ ይችላል አብዛኛው ሰው በጠየቅኩ ቁጥር ከሰው ያገኘሁት መልስ የነገረኝ ነገር አብዛኛው ሰው እግር ወደ አመጣው ነው የሚሄደው ዝም ብሏል ራንደም ህይወት ነው የሚኖረው ብዙ ሰው ይሄን ምና ከሆነ ከምን ልጀምር ህይወታችሁን የት ላይ ነው ኢንቨስት ማድረግ የምትፈልጉት ምንድነው ድራይቭ የሚያደርጋችሁ ነገር ህይወታችሁን የሆነ ኦኬ ቢዝነስ መጀመር ፈልጋለሁ ይበላል ከናንተ ማከለ አንድ ሰው ትምህርት ቤት መክፈት ፈልጋለሁ ዋይ እንትኑን ፊት ለፊት ያለውን ግልጹን ጥያቄ መችም ለመከራከር አይደለም ኦኬ ገንዘብ ላገኝበት ነው ህይወቴን ልመራበት ነው ቤተሰብ ላስተዳድርበት ነው ይሄ ግልጽ ስለሆነ ይሄን አይደለም እየጠየቅኩ ያለው ለምን ከብዙ ሚሊየን የቢዝነስ አይነቶች ይሄኛው ለምን መረጥክ ነው ጥያቄ ለምን ይሄኛው ለምን ሱቅ መክፈት ለምን ጋራጅ መክፈት ለምን ትምህርት ቤት መክፈት ለምን የፋሽን ትምህርት ቤት መክፈት why do you do that why ምንድነው አንተና ያን ቢዝነስ የሚያቆራኝ መንፈሳዊ ኢነርጂ ምንድነው ሁለታችሁን የሚያገናኝ ነገር ምንድነው ሁለተኛው የሚጀምርበት ነገር የለኝም ይላሉ ብዙ ሰዎች ቢዝነስ መጀመር ፈልግ ነበር ግን ገንዘብ የለኝም ካለ ገንዘብ ቢዝነስ መጀመር ይቻላል አይቻልም የኡነት ቢዝነስ ከሆነ ካለ ገንዘብ ቢዝነስ አይጀመርም ካለ ገንዘብ ቢዝነስ ይጀመራል ማለት ምን ማለት መሰላችሁ ገንዘብ የማይፈልግ ቢዝነስ አለ ማለት አይደለም ገንዘቡ ግን የግዴታ ከናንተ ኪስ መውጣት አይተበቅበትም ማለት ነው የምር አትራፊ ቢዝነስ የሰዎችን ህይወት የሚለውጥ ቢዝነስ እጁ ላይ ያለው ሰው ያለቀ ቢዝነስ ሞዴል ከነገ ጧት ጀምሮ ገንዘብ ኪሱ ውስጥ ቢገባ የሚጀመርና ውጤት የሚያመጣ ትርፍ የሚያመጣ ነገር እጁ ላይ ያለው ሰው ገንዘብ ማግኘት የሚችልባቸው መንገዶች በጣም ብዙ ናቸው በዚህኛው አሁን በማውራበት ሰዓት ደግሞ እጅግ በጣም ብዙ ናቸው በዚህ 2 ዓመት ራሱን ትሬን የሚያደርግ ሰው ቢዝነስ ሞዴሉ ሪፋይን የሚያደርግ ሰው ፓርትነር ጋር እንዴት ፒች እንደሚያደርግ ራሱን የሚያስተምር ሰው ይሄን 2 ዓመት ራሱ ላይ ብቻ የሚሰራ ሰው የዛሬ 2 እና 3 ዓመት 100 ሚሊዮን ብትፈልጉ 1 ቢሊዮን ብትፈልጉ ማግኘት ይችላልላችሁ ኢትስ ኦን ዘ ግራውንድ መሬት ላይ የሆነ ያለ ነገር ነው ስለዚህ ትልቁ ጥያቄ ምንድነው ዱ ዩ ሪሊ ዋንት ኢት ኤንድ ያን ነገር መሬት ላይ የምታወርዱበት የሆነ ነገር አላችሁ ወይ መሬት ላይ እየሰራችሁት ያለ ነገር አለ ወይ የሚጀምርበት ነገር የለኝም ብሎ ለሚል ሰው ልል የምፈልገው ነገር ምንድነው ብትፈልግ ኖሮ መላ ነው የምትጠይቀው እኔ ይገርማል በጣም አትራፊ የሆነ የብዙ ሰዎችን ህይወት የሚለው ብዙ ሰዎችን የሚቀጥር ምናምን ሐሳብ አለኝ ግን I have no money ኦኬ ስለዚህ ምን ይሻላል ታዲያ በቃ እንግዲህ ያው ገንዘብ ያላቸው ሰዎች የሆነ የሚያበድር ዘመድ ያላቸው ሰዎች እንትና በጀርባ በኩል እንትን የሚሉ ሰዎች ያደርጋሉ እንዴ በቃ ለዚህ እኮ ነው ዓለም እንደዚህ የሚሆነው ይላቸዋል ራሽናል እንትን የሚተነትንበት መንገድ በጣም ያስገርማል that's good ከዚህ በላይ መስማት አያስፈልግም ምክንያቱም ከሰማችሁት ብዙ ነገር ይነግራችኋል በዚህ በኩል ያለው ሰው ደግሞ ምንድነው የሚላቸው ልክ እሱ የሚፈልገውን አይነት ነገር ነው ማሳካት የሚፈልገው የሚጠይቃቸው ጥያቄ ግን how can I do it እንዴት ነው ማላደርገው አይደለም ወይም ደግሞ እንዴት ነው የማይሆነው አይደለም እንዴት ነው ላረግ የምችለው ገንዘብ ከሆነ መሰናክሉ እንዴት ነው ለዚህ ለበሰለ ቢዝነስ ገንዘብ አኳየር ማድረገው ከዛ ዝም ብላችሁ ዩቲዩብ ውስጥ ብትገቡና እንዴት ፋንድ እንደማደርገው ፕሮጀክቴን ብላችሁ ብትጠይቁ መንገዶች የሉ አሉ በጣም ብዙ ነገሮች አሉ ከክራውድ ፈንዲንግ ጀምሮ ማለት ነው ሌላውን ነገር እንተውና ሐሳባችሁን ነግራችሁት እርግጠኛ እንደሆነ የሚያገንዘብ ያለው ሰው እርግጠኝነቱን በእናንተ ላይ ካነበበ ኮላቦሬት ለማድረግ ዝግጁ ነው ከሁለቱ የቱን ነው የምትጠይቁት ማለት ነው እናንተ ከዛሬ ማታ ጀምሮ ኦኬ እንዲህ አይነት ሐሳብ አለ how can I do it
በፍጹም ራሳችሁን እንዲህ ብላችሁ እንዳትጠይቁ። እንዲህ እንትን ነበረኝ ግን የሚባል ነገር እንዳትጠቀሙ። ኖ ዶንት ሴይ ዛት ሃው ካን አይ ዱ ኢት። እንዲህ አይነት ሀሳብ አለኝ ግን እንዴት ነው የማደርገው? ይሄን ጥያቄ መጠየቅ ብቻውን ፓራዳይማችሁን ሺፍት ያደርጋል። ምክንያቱም ይሄኛው ሰው ምንድን ነው የሚያደርገው? ቪክቲም ሁድ ነው የሚጫወተው። ይሄኛው ሰው ምንድን ነው የሚያደርገው? እንዴት ሊያሳካ እንደሚችል ላገኘው ሰው ሁሉ ያወራል። ድንገት ግን ከዕለታት አንድ ቀን መልስ ሊሰጠው የሚችለውን ሰው ይጨብጥና እንዲህ ነበር የፈለግኩት፣ ግን ምን ችግር አለ ታዲያ እንደዚህ አይነት ነገር ካለ? እርግጠኛ ነህ ግን የምትለው ነው? ይሄው ቴክስት አደርግልሃለሁ፣ አሁን ኢሜይል አደርግልሃለሁ። ያደርግለታል። ሰውየው ያያል። ከሰውየው ኮንቪክሽን ጋር ያናብበዋል ያን ነገር። ለምን አብረን አንሰራም? እንዲህ የሚሉ ሰዎች አጋጥመውኛል። አክቹዋሊ ይታወቃል እኮ የእውነትና እንዲሁ ያዝ ለቀቅ የሚያደርግ ሰው ይታወቃል። ግን ንግግሩ ውስጥ ከአፉ በሚወጣው ቃል ላይ ባለው ኢነርጂ ውስጥ ይታወቃል እኮ የምሩን ይሁን የምሩን አይሁን። ስለዚህ መጀመሪያ የምጠይቃችሁ ነገር የምጀምርበት ነገር የለኝም ብላችሁ እንዳትተው። እውቀት የለኝም፣ ልምድ የለኝም፣ ገንዘብ የለኝም፣ ምናምን የለ። ኦኬ አንተ ባይኖር ልምድ ያለው ሌላ ሰው አለ። አንተ ባይኖር ገንዘብ ያለው ሌላ ሰው አለ። ይሄኛው እኮ ሼር ኢኮኖሚ ነው። በዚህ ሰዓት ኡበርን የጀመሩ ሰዎች አሁን የኛው ራይድ አይነት ማለት ነው በሌሎች ሰዎች መኪና ነው የጀመሩት። ኤርቢኤንቢን የጀመሩ ሰዎች አንድም 3 የሆነች ክፍል ሳይኖራቸው በሌሎች ሰዎች መኖሪያ ቤቶች ነው የጀመሩት። ጥቀሱ ሌሎችንም ሰዎች። ገንዘብ የሚያስገኝ ትርፍ የሚያስገኝ ይሁን እንጂ እርግጠኛ ናችሁ ወይ በሌላ ሰው የተመዘገበ ሀብት ላይ የሆነ የምትጨምሩት ነገር አላችሁ ነው ጥያቄው። አሁን በዚህኛው ሰዓት የሚቀጥለው 5 እና 6 7 ዓመታት ውስጥ ብዙ መሬት የያዙ 100 ዓመት 50 ዓመት እዚህ ምድር ላይ የቆዩ ቢዝነሶች እየተብረከረኩ ይወርቃሉ። አዳዲስ ሀሳብ ያላቸው ተሰምቶ የማይታወቅ አይዲያ ያላቸው ሰዎች ደግሞ ማርኬቱን ይይዙታል። በዚህኛው አይነት ዘመን ውስጥ ከሆነ የምንኖረው አይዲያችንን አክብረን ሪፋይን አድርገን ለ5 ዓመት ህፃን ፒች እንደሚያደርግ ሰው ማውራት መጀመር ያስፈልገናል ማለት ነው። ሶስተኛውና ብዙ ሰዎች የሚታገሉበት ነገር ምንድን ነው ብትሉኝ ካደግንበትን መንገድ የሚመጣ ነገር ነው። ይሄ በማሰብ ማሳካት የምንፈልገውን ነገር ማሳካት እንደምንችል የሚያስቡ ሰዎች አሉ። ሰው ጊዜ ተሰጥቶት 1000 ዓመት በተከታታይ ቢያስብ ውጤት ማምጣት አይችልም። ያንን ሐሳብ ቅርጽ ማስያዝ፣ አርቲኩሌት ማድረግ፣ ሪፋይን ማድረግ ይችላል የሚያስበው አእምሯችንን ምናባችንን ተጠቅመን ልታሳኩት የምትፈልጉት ነገር አልቆ ቢሆን ኖሮ ምን ሊመስል እንደሚችል ልክ እንደዚህ ህንፃ ማለት ነው። አርኪቴክቱ ይህ ህንፃ ከመሰራቱ በፊት መጥቶ ቦታውን ያያል። ጠቅላላውን ኦሪየንቴሽን የት ጋር እንደሚያርፍ ምን ያህል በጀት እንዳላቸው እሱን ሁሉ ካየ በኋላ ህንፃው ተሰርቶ ሲያልቅ ምን እንደሚመስል ቀድሞ ሰርቶ ጨርሶት ከዛ በኋላ ነው ህንፃው መስራት የሚጀምረው። ያለቀ ነገር ነው ለመስራት የምንነሳው። አእምሮም በዛ መንገድ ነው የሚሰራው። የሚያስበው አእምሮ ያለው አንድ ብቸኛው ፈንክሽን ምንድን ነው ብትሉኝ ልታሳኩ የምትፈልጉትን ነገር ማሰማመር ትችላላችሁ። እንደ ሸክላ ሰሪ በደንብ አርጋችሁ አርቲኩሌት አርጋችሁ እቃው ምን እንደሚመስል ሲያልቅ ማስቀመጥ ይችላል የሚያስበው አእምሮ። ወደ መተግበር ስጋ ወደ ማልበስ በገሃዱ ዓለም ወደ መግለጥ ስንመጣ ግን የሚያስበው አእምሮ 0% ሚና የለው፣ ኔፕ ነው። የሚያስበው አእምሮ ይሄን ከሰራ በኋላ ያን ሐሳብ ወስዶ ወደ ተግባር ወደ መግለጥ ስጋ ወደ ማልበስ ይሄን ስራ መስራት ለሚችለው ለሳብኮንሽስ ማስረከብ አለበት። ሳብኮንሽስ ነው ህልምን የሚገልጠው። ራዕይ ገሃድ ዓለም ላይ እንዲገለጥ ማድረግ የሚችለው ሳብኮንሽስ ብቻ ነው። ሳብኮንሽስ ማይንድ ይሄ ማድረግ አይችልም። ብዙዎቻችን ስናስበው እንተኛለን፣ ስናስበው እንነሳለን፣ ስናስበው እንወርዳለን። ይሄንን በማድረግ ሰዎች የሚፈልጉትን ነገር ማሳካት የሚፈልጉ ይመስላቸዋል። በዚህ ሰዓት የምነግራችሁ ነገር ኢነርጂያችሁን መቆጠብ ከፈለጋችሁ የምትፈልጉትን ነገር ኤፈርትለስሊ ይሄ ትግልና ግድግዳ መቧጨር ሳይኖር ኤፈርትለስሊ ናቹራሊ በራሱ ጊዜ እንዲተገበር ውጤት እንዲያመጣ የምትፈልጉ ከሆነ ያንን የሐሳብ ክሪኤሽን ወይም ደግሞ ልታሳኩት የምትፈልጉትን ያን የምናብ ነገር ወስደን መተግበር ለሚችለው ሳብኮንሽስ መስጠት አለብን። አንድ ጊዜ እዛ ገባ ማለት መረጃው እናንተም ራሳችሁ ሲሆን ብቻ ነው በመነዳት ነው ያን ነገር የምታሳኩት። መነዳት ማለት እያሰባችሁ እያማጣችሁ ቆይን ሰዓት እንደምንም ጠንክሬ ምናምን እያላችሁ ሳይሆን ስታደርጉት ነው ራሳችሁን የምታገኙት። ያ ነው አሁን ተብሎ የሚባልበት ሰዓት ላይ ትኩረታችሁ ሳይበተን ከምትሰሩት ነገር ጋር መርጅድ ሆናችሁ እንድትሰሩ ሊያደርጋችሁ የሚችለው ብቸኛው ነገር ይሄ ነው። ስለዚህ ጥያቄው ምንድነው ማለት ነው? ሐሳብ ስሜት መሆን አለበት።
አሁን ልታደርጉ በምትፈልጉት ነገር ላይ ትኩረት ማድረግ ከፈለጋችሁ አሁን የሆነ ትልቅ ነገር መጀመር ከፈለጋችሁ ልታሳኩት የምትፈልጉትን ነገር ካኳኳላችሁት በኋላ ሪፋይን ካደረጋችሁት በኋላ ወስዶ ስነ ፍጥረትን በሙሉ በማንቀሳቀስ ወደ መገለጥ ማምጣት ለሚችለው አካል ማስረከብ ያስፈልጋል። ያን የምናደርግበት ቴክኒክ አለ። መጀመሪያ የሚጀምረው ከየት ነው ብትሉ ከእናንተ ባህሪ ነው። ከዚህ በፊት አንድ ነገር ላይ አተኩራችሁ መስራት የማትችሉት 10 ጊዜ ሞባይል በጠራ ቁጥር መልእክት በመጣ ቁጥር ኖቲፊኬሽን ቢፕ ባለ ቁጥር የምትነቁ ሰዎች በዛ ነገር ውስጥ ሙሉ በሙሉ ተጠምቃችሁ መስራት መጀመር የምትችሉበት ብቸኛው መንገድ ሳብኮንሺየስ መልእክቱን ካገኘው ብቻ ነው። ያለበለዚያ ምን ይሆናል? ትጀምራላችሁ፣ እንደምንም ጥርሳችሁን ነክሳችሁ የሆነ ቦታ ታደርሱታላችሁ። ልክ ለቀቅ ስታደርጉት ወደ ነበራችሁበት ቦታ ልክ እንደ ስፕሪንግ ማለት ነው፣ ወደ ነበራችሁበት ቦታ ትመለሳላችሁ። ዲስትራክትድ ሆናለሁ እኮ እኔ አንድ ነገር ለማተኮር አልችልም ለሚል ሰው የምሰጠው መልስ በመጀመሪያ ደረጃ ልታተኩርበት የምትፈልገው ነገር ምንድን ነው? አንድ ኦኬ፣ ያ ልታተኩርበት የምትፈልገው ነገር ደመነፍሳዊ ሆኖ ቢሆን ኖሮ ውስጥ ገብቶ ተዋህዶ ቢሆን ኖሮ ስለ ዲስትራክሽን አናወራም ነበር ማለት ነው። ስለ ዲስትራክሽን የምናወራው ስለ አእምሮ መበተን፣ ትኩረት ስለማጣት የምናወራበት ብቸኛው ምክንያት ያ ትኩረት ልናደርግበት የፈለግነው ነገር ደመነፍሳዊ አልሆነም ማለት ከስጋና ደማችን ጋር አልተዋሃደም ማለት ነው። የመጀመሪያ ሰው መስራት ያለበት ነገር ይሄ ነው። ስለዚህ አንዱ ሰዎች እየጀመሩ ቢተውበት ምክንያት አንድ ነገር ላይ አተኩሮ ስራ መስራት የማይችሉበት ምክንያት የተመኙትን ነገር ወዲያው እርምጃ ወስደው ወዲያውኑ ውሳኔ መወሰን የማይችሉበት ብቸኛው ምክንያት ያ የሚያስቡት ነገር ደመነፍሳዊ ስላልሆነ ነው። ሐሳባዊ ነው እንጂ ደመነፍሳዊ አይደለም። ማሰብ ጥሩ ነው፣ ግን አለማሰብ ደግሞ በጣም ጥሩ ነው። ነገሮችን ሳታት ወዲያው ራሽ አድርጋችሁ ቁጭ ማድረግ ብትችሉ ነገ 11 ሰዓት መነሳት እፈልጋለሁ ነገ ጠዋት ብላችሁ 11 ሰዓት ብትነሱ አልጋ ውስጥ 10 ጊዜ መገላበጥ አይደለም። መነሳት ከፈለጋችሁ መነሳት፣ አለመነሳት ከፈለጋችሁ መተኛት፣ አለቀ። ቢዝነስ መጀመር እፈልግ ነበር ግን ከምትሉ ወይ ጀምሩ ወይ አትጀምሩ። መጀመር ከፈለጋችሁ አሁን ነው የምትጀምሩት። ምን በማድረግ ምን አይነት ቢዝነስ፣ ለማን አገልግሎት የሚሰጥ ምን አይነት ፕሮዳክት፣ በምን አይነት ቬሂክል የሚሄድ ፕሮዳክት፣ ከነማን ጋር ነው የሚሰራው፣ ስንት ገንዘብ ነው የሚፈጀው፣ ዝርዝር ገንዘብ ኪሱ ውስጥ እንዳለ ሰው ዝርዝር ነገር መስራት መጀመር ያስፈልጋል ማለት ነው። የእውነቱን ከሆነ ገንዘቡ ካለበት ቦታ ይመጣል። በነገራችን ላይ 1 ሰከንድ ቀድሞ ገንዘቡ አይመጣም። ዝግጅቱ ተጠናቆ ገንዘብ የሚፈልግበት ቀን ላይ ካልደረሰ እንዲሁ በሐሳብ ትቆያላችሁ እንጂ that money is not going to appear። ሁሉም ነገር ጨርሳችሁ ገንዘብ የግድ የሚያስፈልግበት ቦታ ላይ ስትደርሱ ገንዘብ ካለበት ቦታ ይመጣል። ካለበት ምንም ካልኩሌሽን ውስጥ መግባት አያስፈልጋችሁም። ከሰከንድ ቀድሞ ግን አይመጣም። ከሰከንድ ቀድሞ ብዙዎቻችን እዚህ ሆነ ሱፐር ማርኬት መክፈት ፈልግ ነበር ግን 10 ሚሊዮን ብር ከየት አመጣለሁ? ኖ ገንዘብ የሌለው ሰው ሱፐር ማርኬት እንዲከፍት ካስፈለገ በመክፈትና በዛሬ መካከል የሚሰራ የሆነ ነገር አለ። ከገንዘብ ውጭ ማለት ነው። ከገንዘብ ውጭ የሚሰራ የሆነ ነገር አለ። ክሪኤቲቭ የሆኑ መንገዶችን ለመከተል ሰው ዛሬ ነው መጀመሪያ ያለ። ቆይ ገንዘብ ማያስወጣ ተጨማሪ ጊዜ ማይፈልግ ተጨማሪ ኢንቨስትመንት ማይፈልግ ቢዝነስ ግን ለመጀመር የግድ እንደ ቅድመ ሁኔታ የሆነ ዛሬ መጀመር የምንችለው ነገር የለም እንዴ? አለ። በጣም ብዙ ነገር አለ። ቢዝነስ እኮ በጣም ማአት ነገር እኮ ነው ውስጡ ያለው። ከዛሬ ነው የምንጀምረው ማለት ነው። ገንዘብ ከማያስወጣው ቦታ ነው የምንጀምረው። እጃችን ላይ ካለው ሀብት፣ እጃችን ላይ ካለው ሪሶርስ ነው የምንጀምረው። ያንን ማድረግ ያስፈልጋል። ብዙዎቻችን እንግዲህ ይሄ አሁን ማውራው ነገር የህፃናት ጨዋታ ስለሚመስለው በማሰቡ ነው የሚቀጥለው ብዙ ሰው ማለት ነው። እንዲህ ማድረግ ፈልግ ነበር። ካልኩሌሽን ስሌት የሚሰላው ፎርዛት ማተር እጃችሁ ላይ ላለ ገንዘብ ነው። የወር ደሞዛችሁን ስኬጁል ማድረግ ከፈለጋችሁ፣ በጀት ማድረግ ከፈለጋችሁ ካልኩሌሽኑ ይሰራል በዛ ሰዓት። ይሄን ያህል የቤት ኪራይ ከፍላለሁ፣ ይሄን ያህል ለምግብ ባወጣ፣ ይሄን ያህል እንትን ባረግ፣ ይሄን ያህል እንትን ባረግ እያላችሁ ማስራት ትችላላችሁ። ለዛ ይሰራል። እጃችሁ ላይ የሌለ ጃያንት ነገር ለመፍጠር ግን ካልኩሌሽን አይሰራም። ካልኩሌሽን አይደለም የሚሰራው፣ እምነት ነው የሚሰራው። ስለዚህ ምን አድርገን እንጀምራለን ማለት ነው? as if it's already here ያለቀ ዝርዝር ነገር መስራት ነው የምንጀምረው። ስንት ሰራተኛ ያስቀጥራል? ከየትኛው ሰራተኛ ነው መቅጠር የሚጀምረው? ምን ያህል ገንዘብ ያስፈልገዋል? በምን አይነት መንገዶች? በጠየቃችሁ ቁጥር የሚገርማችሁ ነገር መልሱ አቬይለብል ነው። ይሄ ፈተና ለምን እንደተቀመጠብን ባይገባኝም ያን ነገር ቀጥሎ ያለውን ነገር ለማግኘት የግድ ቦታው ላይ መድረስ አለበት። ለምሳሌ አሁን እዚህ ጋር ነው ያለሁት። እዚህ ጋር ካልደረስኩ በስተቀር ማላገኘው ነገር ካለ እዚህ ጋር ሆኜ የፈለግኩትን ያህል ቢጮህ አይመጣም። I have to come here። ግዴታ ቦታው ላይ መሄድ ያስፈልጋል ማለት ነው።
ስለዚህ አሁን ልታደርጉት የምትችሉት ነገር ምን አለ ነው። ልታሳኩ ለፈለጋችሁት ነገር አስተዋጽኦ የሚያደርግ መንገድ የሚጠርግ አቅጣጫ የሚመራችሁ ቅርጽ የሚያስይዛችሁ ዛሬ የምትሰሩት ግን ገንዘብ የማያስፈልግ ስራችሁን መልቀቅ የማያስፈልግ ነገር የለም። ዛሬ ማታ የሚሰራ ነገር አለ። እሱን መፈለግ ማለት ነው። ስለዚህ የሚያስበውን አእምሮን ተውና ምን እናደርጋለን ማለት ነው። ሁሉም የሚያስፈልገው ነገር አልቆ እንደተጠናቀቀን ቆጥርና ህልሙ ተጠናቆ አልቆ ቢሆን ኖሮ ምን ይመስል ነበር? ካምፓኒው ተገንብቶ አልቆ ሰራተኛ ተቀጥሮ ምርት ማምረት ቢጀምር ኤክስፖርት ማድረግ ቢጀምር ኖሮ ግቢ ውስጥ ስትዘዋወሩ ምን ታዩ ነበር? አሁን ይሄ ለብዙ ሰው መከራ ነው ለመቀበል። ጨርሰን ያለቀውን ነገር ነው እንጂ ለሰብኮንሽስ ማይንድ የምንሰጠው መሐከል ላይ የምንሄድበትን ሂደት አይደለም። ሂደቱንማ ብናውቅ ኖሮ እኮ እንሰራ ነበር። ሂደቱን የሚያውቀው አንድ ኃይል ብቻ ነው፣ the subconscious only። በእናንተ ኃይል ስር ያለውን ስሩት፣ ከእናንተ ኃይል ውጭ ያለውን ኃይል ላለው ስጡ። ይሄውን ቀላል አሳይመንት አይደለም። ልክ ነገ እዚህ ላይ ሲደርስና ኤክስፔሪየንስ እናደርገው በዛ አሁን ባደረግነው ነገር ምክንያት ይሄኛው አሁን ያንን ኳሊቲ ይዞ ይመጣል ማለት ነው።